የጀርመን ብራንድ አሁን ብዙ ጊዜ ኢትዮጵያ ውስጥ አስቸጋሪ የሆነ የመብራት ችግር ነው። ለዛ ተስማሚ የሆነ በሲንግል ፌስ መስራት የሚችል ቀለል ብሎ ግን ዘመናዊ የሆነ ጥሩ ፕሮዳክት መስጠት የሚችል ባለ 5 መጋገሪያ ዳቦ ነው። እዛ ቦታ ላይ ያሳያቸዋል። መስመር ዝርጋታቸው የተሻለ እንዲሆን ያንን ቼክ መደረግ ካለበት ቼክ ያደርጉላቸዋል። በሶስተኛ ደረጃ ደግሞ ገጠማው ሙሉ ገጠማውን ጀምሮ የመጀመሪያ ፕሮዳክሽን ሲወጣ እስከ ማሳየት ድረስ የባለሙያ ሰፖርት ያገኛሉ ማለት ነው። ማብኪያ ማኮፈሻል እንዲሁም ማግኘት ይችላሉ። የተሰሩበት ማቴሪያሎች እነዚህ ከፍተኛ ስቴንለስ ስቲሎች ናቸው። በ304 ዲግሪ የተሰሩ ስቴንለስ ስቲሎች ናቸው። ከዱራቢሊቲ አንጻር ዝገትን ከመከላከል ረጅም ዓመት ከመጠቀም አንጻር ከመበላሸት አንጻር የተሻሉ ያደርጋቸዋል። ይሄ የሚጠቀመውን ስቲም እዛው አፍኖ እዛው ዳቦ ብቻ እንዲጠቀም ያደርግልናል። ወደ ውጭ የሚመጣ የለም። ትንፋሹም ንፋስም ወደ ውጭ አይወጣብንም። ያ ማለት ደግሞ የዳቦ ድርቀት የሚከላከልልናል። ቆንጆ ሆኖ አበሳሰሉ ያማረ እንዲሆን ያደርግልናል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ ቻናላችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችን ጠቃሚ መረጃ ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው በተለይ ደግሞ ወደ ዳቦ ቢዝነስ መግባት ለምትፈልጉ አዳዲስ የቢዝነስ አጋሮች ከዛም በተጨማሪ ደግሞ እዛ ቢዝነስ ላይ ያላችሁ ማሽኖቻችሁን በተሻለ ማሽን መቀየር ለምትፈልጉ ሰዎች ዛሬ የጀርመን ብራንድ የሆነውን ራሽናል ማሽን የተለያዩ አይነት ለዳቦ አገልግሎት የሚጠቅሙ ማሽኖችን ልናስቃኛችሁ እዚህ ቤተል ተገኝተናል። እንግዲህ እነዚህ ማሽኖች ምን አይነት ናቸው? እንዴት ነው መጠቀም የምንችለው? የት ነው ማግኘት የምንችለው? ዋጋቸውስ የሚለውን ደግሞ ሰፋ አድርገን የምናይላችሁ ነው የሚሆነው። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት ደግሞ አብሬያችሁ ቆይታ ማደርገው እኔ ሄሊና አብርሃም ነኝ። በካሜራማን እናውላለን። ወደ ፕሮግራሙ ሰላም እንደምን አለሽ? ሰላም ዴኒስ እግዚአብሔር ይመስገን። በመጀመሪያ ራስሽን አስተዋውቂልን። ስሜ መዲና ይባላል። በሞደርን ማሽነሪ የሽያጭ ባለሙያ ነኝ። መልካም። እንግዲህ እኛም ወደ እናንተ ስንመጣ የተለያዩ አይነት የዳቦ ማሽኖች እንዳሉ ሰምተን የመጣ ነው። ለተመልካቾቻችን ወደ ዳቦ ቢዝነስ መግባት ለሚፈልጉ ሰዎች ጥሩ የምትዩን ማሽን እስቲ ጀምረሽ እናስተዋውቅ። እሺ፣ አሁን እዚህ ፊት ለፊት የምናየው ባለ 5 ፓትራ ነው። ዘመናዊ ኮንቬክሽን ኦቭን ነው። ፋንና ስቲም ሲስተም ያለው ማለት ነው። ያው ይሄንን ታሳቢ አድርገን ያመጣነው ዘመናዊ ሆኖ ግን ቀለል ያለ አነስተኛ ቦታ ላይ በቤት ቆጣሪ በኖርማል አሁን ብዙ ጊዜ ኢትዮጵያ ውስጥ አስቸጋሪ ሆኖ የመብራት ችግር ነው። ብዙ ጊዜ ስሪ ፌዝ አይገኝም እና ግን ለዛ ተስማሚ የሆነ በሲንግል ፌስ መስራት የሚችል ቀለል ብሎ ግን ዘመናዊ የሆነ ጥሩ ፕሮዳክት መስጠት የሚችል ባለ 5 መጋገሪያ ዳቦ ነው ማለት ነው ያዘው። በጣም አሪፍ። ቀደም ብሎ ዘመናዊ በለሽኛል። ዘመናዊ ስትይ ቀደም ሲል የነበረው ማሽን ምን አይነት ነበረ? ይሄኛው ደግሞ ምን አዳዲስ ነገሮችን ይዞ መጥቷል? እሺ፣ ከዚህ በፊት የነበሩት ዴኮቨኖች ናቸው። በሲንግል ፌስ ሊሰሩ የሚችሉት ማለት ነው። ዴኮቨን ስንል ሬዚስተር ብቻ ናቸው ማለት ነው፣ ሙቀት ብቻ። ይሄኛው በዘመናዊነት ደረጃ አሻሽሎ ያመጣው ፋንና ስቲም አለው ማለት ነው። ያ ደግሞ ትልልቆቹ የሚጠቀሙት አሁን ተሽከርካሪ ትልቅ የምንለው ተሽከርካሪ ነው። ተሽከርካሪው ይሽከረክራል፣ ዘንድ ደግሞ ውሃ በመጠቀም ስቲም ያደርጋል። ይሄ ምንድነው? ስቲም ያደርጋል። ትልቁ ነገር ስቲም ከዛ ቀጥታ የሚወስደው ማለት ነው። በመሽከርከር ራሱን እኩል ቦታ እንዲበስል ሲያደርግ ይሄ ደግሞ ውስጡ ፋን ስላለ ሙቀቱን እኩል ቦታ እንዲበትንልን ያደርጋል ማለት ነው። ስለዚህ ፕሮዳክሽናቸው ተመሳሳይ ሲስተም ነው የሚጠቀሙ። ስለዚህ የምናወጣውን ፕሮዳክት ተመሳሳይ ይሆናል ከትልልቆቹ ጋር። ከዛ ሊለይ የሚችለው ከብዛት አንጻር ነው። ያው ከፍ ባለ ቁጥር ፓትራችን በጨመረ ቁጥር ፕሮዳክታችን እንደዛ እየጨመረ ይሄዳል። እነዚህ ደግሞ አነስ ያለ ይሆናል ማለት ነው። በጣም አሪፍ። እስቲ ከፍተሽ ስላለው አዳዲስ ነገሮች አንድ በአንድ ደግሞ እንዴት ሰው ሊጠቀመው እንደሚችል አብራሪልን። እሺ፣ ይሄ ባለ 5ቱ ይሄኛው ነው። ያው እንደነገርኩሽ ውስጡ ፋን አለው። ከዚህ ቀደም ከነበሩት ከባለ 5ቶቹ የተሻለ ኳሊቲ እንዲያመርቱ ከነበሩት ደግሞ ከስተመሮቻችን ሲቸገሩበት የነበሩትን አሁን አሻሽለን በተወሰነ ደረጃ አሻሽለን የመጡ እንትኖች ናቸው። ከዚህ ከትንሹ ከጎሚኒው ስንጀምር እነዛ ጎሚኒ ናቸው፣ ፕላስቲክ ናቸው። ያን ያክል ሙቀት የመቋቋም እንትን የላቸውም። ቶሎ የመበላሸትና ወዲያው ደግሞ ለጥገና ወጪ ይዳርግ ነበረ። ያንን ስላስተዋለን ከይሄ የተሻለ ሂት ሬዚስተር የሆነ ማቴሪያል እንዲሆን አድርገናል። አንደኛ ከጥቅም አንፃር ይሄ የተሻለ ሂት ወደ ውጭ እንዲያወጣ ምንም አይነት እንፋሎት ወደ ውጭ እንዳያደርግ ያደርጋል። ይሄ የሚጠቀመውን ስቲም እዛው አፍኖ እዛው ዳቦ ብቻ እንዲጠቀም ያደርግልናል። ወደ ውጭ የሚመጣ የለም። ሁለተኛ ትንፋሹም ንፋስም ወደ ውጭ አይወጣብንም ማለት ነው። ያ ማለት ደግሞ ድርቀትን ይከላከልልናል። የዳቦ ድርቀትን ይከላከልልናል ማለት ነው። ቆንጆ ሆኖ አበሳሰሉ ያማረ እንዲሆን ያደርግልናል ማለት ነው። ከዚህ ከትንሿ ኮሚኒ ስንጀምር ማለት ነው። ቀጣይ ደግሞ ላሳይሽ የምችለው እነዚህ የፓትራ መደርደሪያ ኮንቬክሽን ኦቭን አንድ ደግሞ ለየት የሚያደርገው ፓትራዎቹ ቀጥታ ወደ ላይ ነው እንትን የምንለው ማለት ነው።
ፊት ለፊት ነው ያለው ፋናችን። ፋኑ ነው የሚበትንን የምንደረድረው ወደ ላይ ነው ማለት ነው። ያ ከዚህ በፊት ሲቸገሩበት የነበረው ትልቁ ነገር ዲስታንስ ናት ማለት ነው። ይሄ ዲስታንሱ በተቻለ አቅም ሰፋ ያለ እስከ 15 ሴንቲሜትር ያው የአንድ ዳቦ ከፍታ ማክሲመም 15 ሊሆን አይችልም፣ ግን ቢያንስ እንኳን ዘና ብሎ መስራት እንዲችልና በደንብ ደግሞ ሂቱ ስቲሙ በደንብ ሁሉም ቦታ እንዲዳረስላቸው እንዲያደርግ ተብሎ ዲስታንሱ በተሻለ ከፍታ እንዲሆን ያደርገናል። ይሄ የተሻለ ኳሊቲ ነው። ሶስተኛ ነገር ደግሞ የውሃ መስመር ዝርጋታችን ከዚህ በፊት በከፍተኛ ደረጃ ስቲም ማስተላለፍ የሚችሉ ተሰፋፊ የውሃ ቧንቧዎች ነበር። ያ ደግሞ ኤክስትራ ስቲም ይገባል ከእንደገና ደግሞ መውጫ ላይ ይወጣል ማለት ነው። ያ ግን አሁን ይሄ እንዲሆን የተደረገው በትንሹ አስፈላጊውን ያክል ብቻ እንዲስብና ያንን ደግሞ ሳያስወጣ እዛው እንዲጠቀም የሚያደርግ እንትን ነው ማለት ነው። ስለዚህ ይሄ ከኳሊቲ አንፃር ይሄ ነው። በሶስተኛ ደረጃ ደግሞ የተሰሩበት ማቴሪያሎች እነዚህ ከፍተኛ ስቴንለስ ስቲሎች ናቸው። በ304 ዲግሪ የተሰሩ ስቴንለስ ስቲሎች ናቸው ማለት ነው። ይሄ ራሱ ትልቅ ከዱራቢሊቲ አንፃር ዝገትን ከመከላከል ረጅም ዓመት ከመጠቀም አንፃር ከመበላሸት አንፃር የተሻሉ ያደርጋቸው። በአራተኛ ደረጃ ደግሞ እነዚህ ማቴሪያሎች ናቸው። አንደኛ ለአጠቃቀም በጣም ቀላሎች ናቸው። ሁለተኛ ነገር ደግሞ የጀርመን ብራንድ ናቸው ሙሉ እንትናቸው ከጀርመን። ስለዚህ ዱራቢሊቲያቸው እንደዛው ወይም የቆይታ ጊዜያቸው ረዘም ያለ እንዲሆን ያደርገዋል ማለት ነው። በጣም አሪፍ። እንግዲህ እንደነዚህ አይነት ለረጅም ጊዜ ልንገለገልባቸው የምናስበው ማሽኖች ስንገዛ በቤታችን ደግሞ የምናስቀምጥበት ቦታ የምንጠቀምበት መንገድ ጥሩ መሆን አለበት፣ የአገልግሎት ጊዜውን ለማሳደግ ማለት ነው። እስቲ እንደነዚህ አይነት ማሽኖችን ስንገዛ ማድረግ ያለብንና ማድረግ የሌለብን ነገሮች ምንድን ናቸው? ከጥንቃቄ አንጻር ማድረግ ያለብን የምንለው ዋና ነገር መስመር ዝርጋታችን በጥንቃቄ መዘርጋት አለብን። ለምን መስመር ዝርጋታ ስህተታችን ወደ ማሽኑ እንዲመጣ ብልሽት እንዲመጣ ያደርጋል። ያ የመስመር ዝርጋታችን ላይ ራሱ የምንጠቀማቸው ኤሌክትሪክ ገመዶችን የተሻለ ኳሊቲ ያላቸው እንዲሆኑ ቢያንስ በትንሹ 6 ሚሊ ሜትር የሆነ ገመድ ቢጠቀሙ የተሻለ ነው። ሁለተኛ ነገር ደግሞ በደንብ ቬንቲሌሽን ያለበት፣ ሙቀት ስለሆነ ስቲም አለ ሙቀት አለ፣ ስለዚህ ቬንቲሌሽን በደንብ ይፈልጋል ቦታው ላይ ማለት ነው። እና ይሄን የምናስቀምጥበት ቦታ ላይ በደንብ አየር ዝውውር ያለበት ቦታ ቢሆን የተሻለ ነው። ሲቀጥል ደግሞ ሲጠቀሙ በንጽህና ቢጠቀሙ፣ ከመስራታቸው በፊት ቢያጸዱ፣ ከሰሩም ጨርሰው ደግሞ አጽድተው ቢያጠናቅቁ የተሻለ እድሜው ማራዘም ይችላሉ ማለት ነው። እንግዲህ የመስመር ዝርጋታ ብለሻል። እናንተ ጋር የሚሰጡ ተጨማሪ አገልግሎቶች አሉ ወይ? ይህንን ማሽን ገዝተው ከወሰዱ በኋላ ያው እኛ ጋር ተጨማሪ አገልግሎት ዋናው ማሽኑ ከተገዛ በኋላ አጠቃቀሙ አለ። አንደኛ ነገር አጠቃቀሙን ማወቅ የሚፈልጉ ከሆነ የኛ እንትኖቻችን ሄደው እዛ ቦታ ላይ ያሳያቸዋል። ሁለተኛ ደግሞ መስመር ዝርጋታቸው የተሻለ እንዲሆን ያንን ቼክ መደረግ ካለበት ቼክ ያደርጉላቸዋል። በሶስተኛ ደረጃ ደግሞ ገጠማው ሙሉ ገጠማውን ጀምሮ የመጀመሪያ ፕሮዳክሽን ሲወጣ እስከ ማሳየት ድረስ የባለሙያ ሰፖርት ያገኛሉ ማለት ነው። በጣም አሪፍ። ሌሎች ማቴሪያሎች ወይም ደግሞ ሌሎች ማሽኖች የድሮ ያላቸው ነገር ግን ይሄኛውን መቀየር ፍላጎት ያላቸው ሰዎች ምን አይነት ሀሳብ ሰጫቸዋለሽ? ያው ይሄንን ለማሳደግ ነው ከነበራቸው። አሁን ከዚህ አነስ የሚለው የሚባለው ባለ3 ነው፣ ዴኮቭን ነው። ስለዚህ ያው የተሻለ ሀሳብ ሊሰጣቸው ይችላል። ማብኪያና ማኮፈሻቸውን ያው መጠቀም ይችላል። ዋናው ነገር ይሄ ነው የሚቀየረው። ያንን ደግሞ ለኬክና ለኩኪስ አድርገው የነበራቸውን እንትኖች ማለት ነው ወደዚህ ማሳደግ ይችላሉ ማለት ነው። የኤሌክትሪክም ሆነ የምንም ደግሞ የሚያሳስባቸው ነገር የለም። ከቦታ አንጻርም ደግሞ ይሄ ቀልጠፍ ያለ ነው። ሜትር ወደዚህ ሜትር ከ10 ነው፣ ያኛው ደግሞ ሜትር ከ20 ነው። በጣም በትንሹ ቦታ መጠቀም ይችላሉ ማለት ነው። በጣም አሪፍ። ዋጋውን ማወቅ ይቻላል? ዋጋው አሁን ይሄ ከረንት ያለው ዋጋ 520 ሺህ 520 ሺህ። በጣም አሪፍ። ከነዚህ በተጨማሪ አንድ ሰው ወደ ዳቦ ቢዝነስ መግባት ቢያስብ ምን አይነት ማሽኖች ያስፈልጉታል? እነዛ ማሽኖችንስ ከእናንተ ማግኘት ይችላሉ ወይ? አንድ ግለሰብ መጥቶ ዳቦ ቤት መክፈት ቢፈልግ አንዱ ከአንዱ መነጠል የማይችለው 3 ማቴሪያሎች ናቸው። ማብኪያ፣ መጋገሪያና ማኮፈሻ ማለት ነው። ይሄንን አንዱ ከአንዱ መነጠል አንችልም። መስተ የምንላቸው ናቸው። ግን ስራ እየሰፋ ሲሄድ ወይ ደግሞ ሰራተኛ የሰው ኃይል ለመቀነስ ሰራተኛም ለማገዝ በሚል የሚጨመሩ እንደ መጠቅለያ መቆራረጫ ምናምን አሉ። ቀጣይ ደግሞ የምንመለከተው ያው ከ3ቱ አንዱ ያልኩሽ ማኮፈሻ ነው። ይሄ ማኮፈሻ ነው፣ ባለ 16 ማኮፈሻ ነው። ዘመናዊና ከዚህ በፊት ቀደም ከነበሩት የተሻለ ነው። ዘመናዊ ሆኖ ሙሉ አሟልቶ የመጣ ነው ማለት ነው። መልካም። ምን ያህል ፓትራዎችን በአንድ ጊዜ ያስገብተን ኩፍ ሊያደርግልን ይችላል? ይሄ 16 ፓትራ ነው የሚችለው። በምን አይነት ቆጣሪ ነው የሚሰራ? ቆጣሪ ኖርማል ቆጣሪ ናቸው። ማብኪያውም ሆነ ማኮፈሻ ብዙ ጊዜ ኖርማል ቆጣሪ ናቸው የሚሰሩት። ያው የመጠን ልዩነት ነው ሊኖር የሚችለው። በማኮፈሻ ደረጃ ባለ 16 ነው አሁን ያለው። ይሄ አሁን ከዚህ ቀደም ከነበሩት ለየት የሚያደርገው አውቶማቲክ ነው። ፉል አውቶማቲክ ነው። ከውሃ መስመር ጋር ቀጥታ አገናኝተን ራሱ ኮንትሮል እያደረገ ፉል አውቶማቲክ ከላይ ወደ ታችን ውስጥ ይሙን የሚያዳርስልን ማለት ነው። ከበፊት ከነበረው ማሽን
ማሽን ጋር እስቲ እናነጻጽረውና አሁን ይሄ የመጣው አዲሱ ማሽን ምን አይነት ጥሩ አድቫንቴጆችን ይዞልን መጥቷል፣ የበፊቱ ደግሞ ያ ማሽን በመሆኑ ምን አይነት ክፍተቶች ነበሩ? ይሄ አሁን ተሻሽሎ የመጣው ነገር አንደኛ እንደነገርኩሽ ፉል አውቶማቲክ ነው። ፉል አውቶማቲክ መሆኑ ደግሞ ይሄ ስህተቶችን እንድንቀንስ ያደርገናል ማለት ነው። በመሀል በሰራተኛም ይሁን በግለሰብ የሚፈጠሩ ስህተቶችን ለምሳሌ አሁን ከዚህ በፊት የነበሩት ውሃ መሙያ ቦታ አለ፣ ሬዚስተር አለ፣ ያ እየፈላ ወደ ላይ ነው የሚወጣው ማለት ነው። ያ አንደኛ እንፋሎቱን እዛው ዳቦ ላይ እንዲቀር ያደርጋል። ሁለተኛ ወደ ላይ ስለሆነ እኩል የማኮፈስ ነገሩ ትንሽ ዝቅ ያለ ነበረ ማለት ነው። ከዛ አንጻር ያ ዲስአድቫንቴጁ ነበር። ይሄ ደግሞ የተሻለ ያደረገው ምንድነው? እኔ ቀጥታ ከውሃ መስመር ጋር ነው የምታገናኙ። ስለዚህ ይሄን ይዘሽ መከታተል አይጠበቅብሽም። ውሃው ሬዚስተር ይቃጠላል ምን የሚለውን ይቀንሳል ማለት ነው። ሁለተኛ ነገር ደግሞ በግራቪቲ ወደታች ነው እንትኑ ስቲሙ ወደታች የሚወርድልን። ያ ደግሞ እኩል የሆነ አኮፋፈስ እንዲኖር ያደርጋል። ሲቀጥል ውስጡ ፋን ሲስተም አለው። ፋኑ ደግሞ እኩል ይበትንልናል ማለት ነው። ስለዚህ ስሙዝ የሆነ ወይም ያማረ አይነት አኮፋፈስ ሲስተም እንዲኖረውና ምንም አይነት ውሃ ደግሞ ላዩ ላይ እንዳይኖር ዳቦዎቹ ላይ ማለት ነው ከዚህ ስናስወጣው። ሲቀጥል ደግሞ ወዲያው ለቀጣይ ዙር ደግሞ ወዲያው እዛው ጋር መጠቀም እንድንችል ያደርገናል ማለት ነው። በጣም አሪፍ ከፍተን ማየት እንችላለን። ይሄ ነው ውስጡን ሳሳይሽ። ያው እቺኛው የውሃ መስመር የምናገናኝበት በልባችን ነው። እቺ ደግሞ እንትኗ ናት ማለት ነው፣ ፋን ሲስተም ናት ማለት ነው። ስቲሙ የሚመጣው ከላይ ነው። ስለዚህ ከላይ ነው የሚያገኘው። ያን የመጣውን ስቲም ደግሞ በዚህ በኩል ይበትንልናል ማለት ነው። ስለዚህ እኩል ወደታች እንዲወርድ ያደርጋል። ከላይ ወደታች እንዲወርድ ያደርጋል ማለት ነው። እዚህ ጋር ያሉትስ መቆጣጠሪያዎች ምን ለማድረግ የሚመቹ ናቸው? አሁን እነዚህ ቴምፕሬቸርና ሂዩሚዲቲ መቆጣጠሪያ ማለት ሙቀትና እርጥበትን መቆጣጠሪያ ነው ማለት ነው። ባለሙያው በሚፈልገው ባለሙያ እርስ በራሱ ይለያያል። ሁሉም መጠቀም የሚፈልግበት መጠን ማለት ነው። በራሱ መሰረት አጅስት እንዲያደርግ ተደርጎ የተሰሩ ናቸው እርጥበትና ሙቀትን መቆጣጠሪያ ማለት ነው። ከዛ ውጭ ግን እሱ ስራውን እየሰራ ይሄ ራሱ ያጠናቅቅለታል ማለት ነው። በጣም አሪፍ። የዚህ የማኮፈሻ ዋጋ ምን ያህል ነው? አሁን እነዚህ ይሄ ማኮፈሻ አሁን ገበያ ላይ የሚያገኙት 140 ሺህ ነው ማለት ነው። 140 ሺህ። መልካም። ሲመጡ እንዴት ነው ይቀነሳል? አስተያየት እናደርጋለን። እሺ። ከዚህ በመቀጠል የምናይ ይመስለኛል የማብኪያ ማሽን ነው። እዚህ ጋር የተመለከትኩት ነው ያለው። አዎ። በሳይዝ ደረጃ ትንሽ ከፍ ያለ ይመስለኛል። እስቲ አብራሪልን ደግሞ። ይሄ አሁን 12 ኪሎ ማብኪያ ናቸው። እንደነገርኩሽ ዋና እንትናችን ፍጥነትንና ጥራትን የተሻለ አድርጎ ዳቦ ቤቶች በተሻለ ደረጃ እርስ በርስ ደግሞ ያማረና የተሻለ ፕሮዳክት እንዲኖራቸው ያው ጊዜው እንደዛ ስለሆነ ማለት የተሻለ በተሻለ በሚለው ነው እና ያንን ነገር መቅረፍ እንዲችሉ ተደርጎ የመጡ ማብኪያ ናቸው ማለት ነው። በጣም አሪፍ። ይሄ ግን ያው ስፔሲፊካሊ ዳቦን ብቻ አይደለም፣ ኬክ፣ ሌላ ነገር መስራት የሚፈልጉ ሰዎችም ሊጠቀሙበት የሚቻል ነው አይደል? ይሄኛው ለዱቄት ብቻ ነው። የኬክ ሲሆን ለብቻ ነው። ዱቄት ሲሆን አንደኛ ጠንካራ ነው እንትኑ የምንጠቀመው ማለት ጠንካራ ብሎ ነው መቦካት ያለበት። ስለዚህ ሲስተሙ ጊር ሲስተሙ ቤልቶቹ ምናምን ለየት ያሉ ናቸው፣ ከዛኛው ለየት ያሉ ናቸው። በጣም አሪፍ። ስለዚህ የኬክ ማሽን ወይም ማብኪያ ሲሆን ሌላ አይነት ነው፣ የዳቦ ሲሆን ደግሞ ትንሽ ጠንከር ያለ ይሆናል። መልካም። ብዙውን ጊዜ የዳቦ ማብኪያዎች የተለያየ አይነት የማብኪያ ብረቶች እንዳሏቸው ሰማለሁ። ይሄኛው ስንት አይነት አለው? ይሄኛው ያው ሃይ ግሬድ የሆነ ስቴንለስ ስቲል ነው። በ304 ስቴንለስ ስቲል ማቴሪያሎች ናቸው። ከሳህኑ ጀምሮ ውስጡ ያሉት ግንድኖች ጨምሮ ማለት ነው። ያው የተሻለ ተሻሽሎ የመጣ የምንለው ዋናው ነገር ከዚህ በፊት የነበሩት ወይ አንድ ስፒድ ነው ወይ ደግሞ ሁለት አይነት ስፒድ ነው ያላቸው፣ ወይ ስሎ እና ሃይ ማለት ነው። ይሄ ያው ተሻሽሎ የመጣው ስፒዱ እንደፈለግን አድርገን ኮንትሮል እንድናደርግ ነው አንደኛ ትልቁ ነገር። ሁለተኛ ታይሚንጉ እስከ 60 ደቂቃ ድረስ ታይመር አለው። ታይመራቸውን እንደፈለጉ አጀስት ማድረግ እንዲችሉ ተደርጎ ነው። ይቀጥል ደግሞ የተሰሩበት ውስጡ ዋናው ነገር ሲስተሙ ነው። ይሄ ቦዲ ነው። ከቦዲ በላይ ደግሞ ሲስተሙ ትልቁ ኳሊቲ የሚባለው ማለት ነው። ጊር ሲስተሙና የቤልት ሲስተሙ ማለት ነው። ያንን ደግሞ በተሻለ ኳሊቲና ጥሩ ከስተመሮቻችን ረጅም ሰዓት መጠቀም እንዲችሉ ተደርጎ ሰሩ ናቸው ማለት ነው። እነዚህ ማሽኖች የጀርመን ማሽኖች እንደሆኑ ቀደም ብለሽ ነግረሽኛል። አዲስ የገቡ ናቸው ወይስ ከዚህ በፊት ገበያ ላይ የወጡ ናቸው? ይሄ ጋር አሁን አዲስ ያስገባ ናቸው እቃዎች ናቸው። ከዚህ በፊት ያው በሌሎች ብራንዶች እንሰራ ነበር። ከዛ አንጻር ግን የምናያቸውን ስህተቶችን እዚህ ላይ የተሻሽለ እንዲሆንና ከስተመሮቻችን እንዳይቸገሩ። ብዙ ጊዜ በቃ ጥገና ነው ትልቁ ወጪ፣ ጥገና አለ፣ ስራ መቋረጥ አለ ምናምን። ያንን ነገሮችን ማስቀረት የሚችል በተቻለ አቅም መቀነስ እንዲቻል። መልካም። ይህንን ያነሳውበት ምክንያት ምንድነው? ብዙ ጊዜ ማሽነሪዎችን በምንገዛበት ጊዜ ከዚህ በፊት የለመድናቸውን በስም የምናውቃቸውን ዝነኛ የሆኑት ላይ ነው ፎከስ የምናደርገውና እንደዚህ አይነት አዳዲስ ብራንዶች ሲመጡ ደግሞ ዘመናዊ የሆኑ ነገሮችን ይዘው ሲመጡ የዛ ድል ተጠቃሚ ለመሆን ይሄ እንዴት ነው ብራንድን ብቻ ፈልጎ የመሄድ ነገር ሳይሆን
ኳሊቲውንም የማስተዋል ነገር እንዲኖር ከማሰብ አንፃር ነው ይሄንን የጠየኩሽ። ግን ከመጀመሪያው ጀምረን ስናነሳ የነበረው በፊት የነበሩ ማሽኖች ላይ የነበሩ ድክመቶችን ተሻሽሎ የመጡ ማሽኖች ይዛችሁ እንደመጣችሁ ነበር ሰፋ አድርገሽ ስታነሽልኝ የነበረው። ያንን ከማስተዋል አንፃር ነው። አንቺም ደግሞ እዚህ ሀሳብ ላይ እስቲ አንድ ሁለት ነገሮችን በይልኝ። ማቴሪያል ከዚህ በፊትም ዳቦ እንትኖች ማሽኖች ላይ ረጅም ሰዓት ስንሰራበት የነበሩ ናቸው እና ያው ስህተቶችን ልታቂ የምትችሉ ከከስተመሮች ናቸው። ብዙ ጊዜ በምን ይቸገራሉ፣ እንዴት ነው ሲስተሞቹ ራሱ እንዴት ነው የሚሰሩት? ለምን አምራቾች አይደለም እኛም አስመጥተ ነው። ስለዚህ ምን ስህተት አለው ምን መስተካከል። ብዙ ጊዜ ደግሞ ሀገራችን አሁን እነሱ የሚያመርቱት ከራሳቸው አንፃር፣ እኛ ደግሞ የራሳችን ሲስተሞች አሉ። ኢቭን የኤሌክትሪክ ሲስተማችን ራሱ ይለያል። ስለዚህ ከኛ ከሀገራችን ጋር የቱ ይስማማል የቱ ይሄዳል የሚለውን ያንን ከግምት ውስጥ በማስገባት በደንብ ደግሞ እዚህ እንዴት በደንብ መገልገል ይችላሉ የሚለውን ማሰብ የመጡ ናቸው። በጣም አሪፍ። ምን ያህል ዋጋ ነው ያለው? አሁን ይሄ ገበያ ላይ ያለው 160 ሺህ። መልካም። ከእናንተ እነዚህን ማሽኖች መጥተው መግዛት ለሚፈልጉ ሰዎች እንዴት ነው ማሽኖቹን ማግኘት የሚችሉት? እናንተንስ የሚለውን አንችልም። ይሄን ማግኘት ለሚፈልጉ ከስተመሮቻችን አድራሻችን ቤተል 40 ሜትር ከፍ ብሎ ነው። እዛ የሚመጡ ያገኙናል። ወይስ በስልክ ቁጥራችን 0911890255 ወይም ደግሞ 0913726768 ላይ ቢደውሉ እኛን ማግኘት ይችላሉ። እንዲሁም ደግሞ ከስተመሮቻችን እኛ እቃውን ብቻ መሸጥ ሳይሆን አፍተር ሴልስም ሰርቪሶችን እንሰጣለን። ከስተመሮች የሚቸገሩባቸው ነገሮች አሉ ብዙ እንትኖች ማለት ያንን ነገሮችን ቴክኒካል የሆኑ ድጋፎችን የሚፈልጉ ከሆነ ከመስመር ዝርጋታ እንዳልኩሽ መስመር ዝርጋታ ትልቁ አሁን ስህተት የሚፈጠረው መስመር ዝርጋታ ላይ ነው። ከዛ አንፃር ቴክኒካል ድጋፍ የሚፈልጉ ከሆነ እኛው ጋር ቢመጡ ማግኘት ይችላሉ ማለት ነው። በጣም አሪፍ። እንደው ገንዘብ ላልበቃቸው ሰዎች የብድር አማራጮች እንደዚህ አይነት እድሎች ይኖራሉ እናንተ ጋር? ሙሉ ከፍሎ መውሰድ የሚችል ካለ ሙሉ መውሰድ ይችላሉ። እንዲሁ ግን በአማራጭ መግዛት ለሚፈልጉ የካፒታል እቃ አቅራቢዎች አሉ በየአካባቢያችን ላይ ያሉ። ለምሳሌ አዲስ ካፒታል አዲስ አበባ ላይ ከሆኑ ኦሮሚያ ካፒታሎች አሉ፣ ደቡብ ካፒታል። እነሱን በማነጋገር ከነሱ ጋር ከጨረሱ እኛ ጋር መጥተው ፕሮፎርማ ሞልተን እናቀርብላቸዋለን ማለት ነው። በጣም ደስ ይላል። ስለዚህ ሰፋ ያለ አማራጭ ነው ያላችሁ። በትክክል። በጣም ጥሩ። እንግዲህ የነበረን ቆይታ ጥሩ ነበረ። ስለ እያንዳንዱ ማሽን በቂ የሆነ ማብራሪያ ነበር የሰጠሽን። ስለ ጊዜሽ አመሰግናለሁ። አመሰግናለሁ። ውድ ተመልካቾቻችን እንግዲህ የዛሬ የተለያዩ አይነት የዳቦ ማሽኖችን በመቃኘት የነበረን ቆይታ ይህንን ይመስል ነበረ። እናንተም ወደ ዳቦ ቢዝነስ መግባት ለምትፈልጉ፣ ዳቦ ቢዝነስ ላይ ላላችሁ፣ ስራችሁን ደግሞ በደንብ አሻሽላችሁ ወደ ቢዝነሱ ሰፋ ባለ አቅም መምጣት ለምትፈልጉ ሰዎች እንግዲህ ዛሬ በአይነቱ ለየት ያሉ ማሽኖችን አሳይተናችኋል። እነዚህ ማሽኖች ቀደም ብሎ ከነበሩት ማሽኖች በብዙ መንገድ ተሻሽለው የመጡ ናቸው። ይህም ደግሞ ስራችሁን የበለጠ ያማረና የተሻለ እንዲሆን ያደርጋችኋል ማለት ነው። እናንተም እነዚህ ማሽኖች መግዛት የምትፈልጉ ከሆነ ከታች ባስቀምጥንላችሁ ስልክ ደውላችሁ መገበያየት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ሁኑ።